አንቺ በጣም ነው ደስ ያለኝ። ፈጣሪ ዋህነትሽን አይቶ ለዛ ነው የከሰሽ። ቂል እንዳንቺ አይነት ቂል አይቻላል። በይ መልካም የውሸት ዘመን ይሆንልሽ። ዳግም ታሪክ ሰራ። ስለ ብሌን ሁሉንም ነገር አወራ። ለብሌን ሁሉንም ሚስጥር ነገራት። በኃይሉ ሲያሴር የነበረውን ሴራ እያንዳንዱን ለብሌን ነግሯታል። ይሄንን ደግሞ ያደረገው ሳሚ ብሌንን ስለወደዳት ስላፈቀራት፣ እንደዚሁም ደግሞ በኃይሉን መበቀል ስለፈለገ የበኃይሉን ሴራ እያንዳንዱን አጋልጧል። ብሌን እንግዲህ እናቴን አገኘው ብላ ተደስታ ነበረ። የእውነት እናቷን እንዳላገኘች ይሄ ሁሉ ሴራ የበኃይሉ ሴራ እንደሆነ፣ ትክክለኛ እናቷ ደግሞ ሰላም እንደሆነች አሳውቋታል። ለሰላምም ይሄንን ጉዳይ ተናግረው ይገኛሉ። ቃል እንግዲህ ከቤት ወታለይ ተባራለይ ማለት ነው። በብሌን ስትስቅ እና ስትሳለቅ እንዳልነበረ አሁን ግን ተዋርዳለይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። እንግዲህ ተወዳጁን አደራ የተሰኘውን ድራማ ወደ እናንተ እዤ መጥቻለሁ። ቀጣዩን ክፍል በመግቢያው ላይ እንግዲህ እንደ ተመለከታችሁት ብሌን እናትሽን አግኝተሻል፣ እናትሽ ተገኝታለች፣ አድራሻዋና ፎቶዋ ይሄ ነው በማለት አሳዳጊ እናቷ ይዛላት ወደ ሰላም ቤት መታለች። ብሌንም እንግዲህ ደስ ብሏት መንቃት እንኳን ህልም እንኳን ቢሆን መንቃት አልፈልግም፣ ከዚህ ስሜት በጣም ደስ ብሎኛል። የምር ግን እናቴን ላገኝ ነው ወይ ህልም ነው ራሱ ቢሉኝ ከዚህ ካለውበት ህልም መንቃት አልፈልግም በማለት እንግዲህ በጣም በተመስጦ የእናቷ ነው የተባለውን ፎቶ እንግዲህ በልቧ ላይ ይዛ በደስታ ተደስታ ነበረ። ቃልም እንኳን ደስ ያለሽ እህቴ፣ አንቺ መልካም ሰው መልካም ሴት ስለሆንሽ ፈጣሪ ረቶሽ እናትሽን አገኘሽ፣ ስላንቺ በጣም ደስ ብሎኛል በማለት ሄዳ አቅፋ አጠገቧ ቁጭ ብላለች። በውስጧ ግን አንቺ ቂል የእውነት እናትሽን ያገኘሽ ይመስልሻል? መልካም የመዋሸት ዘመን ይሁንልሽ እያለቻት እንግዲህ በአፏ ግን ደስ ብሎኛል በማለት ስታስመስል ተመልክተናል። ይሄንን ሰምታ እንግዲህ ቀጥታ ወደ ውጪ ነው የወጣችው። ቃል ስልኳን ይዛ ምን ለማድረግ ወጣችን ካለን እንግዲህ ለበኃይሉ ለመናገር ነው የወጣችው። በኃይሉ ጋር ደውላ ደስ ብሎኛል ስላደረከው ነገር ነው ያለችው። ምን ተገኘ ሲላት እንግዲህ የተገኘውማ ብሌን ወላጅ እናቷን ያገኘች መስሏት እየተፍለቀለቀች ትገኛለች። እንዴት አሰብከው? ባክን ምርጥ ሀሳብ ነው። አንተ እኮ ትለያለህ። ይሄንን እንዴት አሰብክ? ይሄንን ሀሳብ ግን ይሄንን ሚሽን ስትፈጽም እንዴት ለኔ አልነገርከኝም አላማከርከኝም በማለት እንግዲህ ጠይቀዋለች። እሱም ያላት ላንቺ ከነገርኩሽ ምናልባት ሊበላሽ ይችላል ብዬ ስላሰብኩኝ ነው። ሚስጥር ካልጠበቅሽ ምንም እንዲበላሽ ስላልፈለግኩኝ ለጥንቃቄ ብዬ ነው ያላት እንግዲህ ለማንኛውም እንደዚህ መሳካቱ ነው ደስ የሚለው። ትለያለ ብላ እንግዲህ በኃይሉን እያደነቀች እና እያሞገሰች ትገኛለች። በኃይሉም እንግዲህ በሳቅ እየተነከነከ ከምንም በላይ ተደስቶ እችን ሚጢጢ አይጥ እንግዲህ እንደዚህ እያደረግን ካላዘገየናት፣ ካላችን ላይ ካላስታገስናት በስተቀር አርፋ የምትቀመጥ አይደለችም ልጅቷ። ስለዚህ አርፋ እንድትቀመጥ እንደዚህ ነው ማድረግ ያለብን። ከዚህ በኋላ እኛም ጋር ማደርስም ሰላም ጋር ማደርስም እናቴ እናቴ ስትል ከእናቷ ቤትም ትወጣለች ነው እንግዲህ ሲል የነበረው። እንግዲህ በኃይሉ አሁንም ሰላምን ከእውነተኛ ልጇ ለያይቶ አሁን ደግሞ ያችኛዋን እንግዲህ ብሌን የብሌን እናት ናት የተባለችውን ልጇን ሳያገኝላት ትክክለኛ እናትሽ ናት በማለት ብሌንን ሌላ ሴት ጋር ነበረ ማስገባት እየወሰነው። ነገር ግን ሁሉም ነገር አልተሳካለትም፣ እንዳሰበውና እንዳቀደው አልሆነለትም። ይሄ ደግሞ የሳሚ እጅ አለበት ማለት ነው። ሳሚ ያው ከበኃይሉ ጋር የሚሰራ ቢመስልም በኃይሉን ለመጣል የማያደርገው ነገር የለም። ምክንያቱ ደግሞ በኃይሉ
የሳሚን ወላጆች አሳጥቶታል። ወላጅ አልባ አድርጎታል። አለቃ ሆኖ የሚሰራው በኃይሉ፣ ሳሚ ደግሞ የእሱ ታዛዥ የእሱ ተላላኪ ነው። ነገር ግን እሺ አለቃ እያለ ቢታዘዝም ወላጆቼን እንዳሳጣኸኝ፣ ቤተሰብ አልባ እንዳደረከኝ በቅርብ ቀን ጠብቀኝ፣ ሁሉንም ነገር አሳጣካለሁ በማለት ሲዝትበትና ሲፎክርበት ነበረ። አሁን ላይ እንግዲህ ሳሚ ብሌንን በጣም ስለወደዳት ብሌን እንድትዋሽ አልፈለገም። በእነዚህ በሚያምሩ አይኖችሽ አታልቅሽባቸው፣ ማልቀስ የለብሽም፣ አንቺ ቆንጆ ሴት ነሽ፣ አይኖችሽ ደግሞ በጣም ያምራሉ፣ ስለዚህ ማልቀስ የለብሽም፣ እነዚህ አይኖችሽ ጭራሽ እንባ ሊፈሳቸው አይገባም ነው ያላት። ወደድኳት ማለት ነው እንግዲህ ይችን ልጅ በማለት ቸኮሌትን መልኮላት ነበረ። የፍቅር መግለጫ እንግዲህ ቸኮሌት ቢልክላትም እሷ ግን ግራ በመጋባት ለእኔ ላይሆን ይችላል እኮ ይሄ የተላከው ቸኮሌት በማለት ሳትበላ ዝም ብላ እያገላበጠች ይዛው ነበረ። እንግዲህ ስልክ ተደውሎላታል። ሳሚ ነው የደወለው። የሳሚን ስልክ አላወቀችም። ቆንጅየዋ እንዴት ነሽ ነበረ ሲላት የነበረው። ማልበል አላወቅኩኝም፣ ማን ካንተ በማለት ማንነቱን እየጠየቀች ነበረ። አንቺ አታውቂኝም፣ እኔ ግን በጣም አቅሻለሁ ቆንጆ፣ የሰጠውሽ የላኩልሽ ስጦታ ደረሰ ወይ? ቸኮሌት የላኩልሽ ልጅ ነኝ እኔ ብሏታልና እንግዲህ አላወቅኩም ብትለው ይሄው አሁን ተዋወቅን እኮ ከዚህ በኋላ እናወራለን ነበረ ሲላት የነበረው። እሷ ግን የማላቀውን ሰው እኔ በፍጹም አላወራም ነበረ ምላሿ። የማላቀውን ሰው አላወራም። ያው አንዲት ሴት የምትመራው መልስ ነው የመለሰችው። ማንም ተነስቶ ቆንጆ ነሽ እንደዚህ ነሽ ቢል የማይታወቅ ሰው ማንነቱን ባክግራውንዱን ካላጣራች ኦኬ ብላ ልትቀበል አትችልም። ማንነትህን ስለማላቅ ስልኩን ልዘጋው ነው ነበረ ስትለው የነበረው። ብሌንን ስለወደዳትም ነው እንግዲህ ይህንን መረጃ በኃይሉ የሚያውቀው። ብሌን ሌላ እናት አግኝታለይ፣ ሌላ እናት ተዘጋጅቶላታል፣ እናት ያልሆነች እናት። ሳሚ ግን ብሌን እንድትጎዳ አልፈለገም። ስለወደዳት ስላፈቀራት እውነቱን ለብሌን ነው የነገረው። በኃይሉ እናትሽ ናት ብሎ ወደ አንቺ ያመጣት ሴት የተላከልሽ ፎቶ የአንቺ ትክክለኛ እናት አይደለችም፣ ይልቁንም የአንቺ ትክክለኛ እናት የበኃይሉ እህት ሰላም ናት። በኃይሉ ደግሞ ይሄን ሁሉ የሚያደርገው ለንብረት ብሎ ነው። ቃል እዛ ቤት የገባችው የበኃይሉን እቅድ ለማስኬድ ነው፣ ለንብረት ብላ ነው። ይሄን ደግሞ አንቺም ሰምተሻል። ቃል ትክክለኛ የሰላም ልጅ እንደሆነች አውቀሻል። ስለዚህ ቃል ትክክለኛ የሰላም ልጅ አይደለችም፣ ትክክለኛዋ ደግሞ የሰላም ልጅ አንቺ ነሽ። ብሌን እንግዲህ በሰማችው ነገር በጣም ግራ ትጋብታለች። እንዴት እንደዚህ ሊሆን ቻለ? እና ትክክለኛ እናቴ ሰላም ናት ማለት ነው? በኃይሉ እንዴት ይሄንን ሁሉ ስራ ይሰራል? በማለት በጣም ተደንቃለች፣ ተገርማለች። ምክንያቱም በኃይሉ ተንኮለኛ እንደሆነ ደግሞ በደንብ ታውቃለች ማለት ነው። የዳግምን እናትም እያሳጣው በኃይሉ እንደሆነ ይህንንም ከዳግም ሰምታለች። ምክንያቱም ዳግም እናቱን በልጅነቱ ያጣው የተለያየው ከእናቱ በኃይሉ በኩል ነው። በኃይሉ ደግሞ አሁን ላይም ቃልን እዛ ቤት ያስገባው ለገንዘብ ብሎ እንደሆነ አረጋግጣለች። ስለዚህ ብሌን ደህና ማስረጃ ነው ያገኘችው ማለት ነው። አሁን ላይ ቃል ልጅ እንዳልሆነች ከራሷ አንደበት ነው የሰማችው። አሁን ደግሞ ቃል የሷ ልጅ አይደለችም፣ ልጅ አንቺ ነሽ፣ ትክክለኛ ልጅ የሰላም አንቺ ነሽ በማለት የሰላምን ታሪክ ሲነግራት ለ10 ዓመት አረብ ሀገር እንደቆየች ከዛም ተመልሳ እንደመጣይ ወንድሟ ደግሞ ይሄንን ተግባር እንዳደረገ ሁሉንም ነገር ስትሰማ የራሷንም ያለፈ ታሪኳን ስታስታውስ ብሌን እንግዲህ ትክክለኛው ነገር ላይ ደርሳለች። ብሌንና ሰላም እናትና ልጅ እንደሆኑ እንግዲህ ታውቋል ማለት ነው። በኃይሉ ደግሞ ተዋርዷል። ቃልና በኃይሉ አሁን ላይ አብቅቶላቸዋል። ያው ሽንፈታቸውን አሚን ብለው መቀበል ነው ያልቻሉት እንጂ ተሸንፈዋል ማለት ነው። ቃል ስትፈራ ስትቸር የነበረችበትን ቅሌቷን አሁን ተከናንባለች፣ ተጋልጣለች። መጀመሪያም በሰው ማንነት ልጅ ሳትሆን እኔ ልጅ ነኝ በማለት ነበረ ስትገባ የነበረው።
የሆነ ጊዜ ላይ እንደውም ሰላም ምን ብላታለች? ብሌን ወላጅ እናቷን ተገኝታለች። የብሌን ወላጅ እናት ተገኝታለች ሲባል እኔ አሁን ላገናኝሽ ነው፣ ነገ አገናኝሻለሁ ብሏል፣ አድራሻ የሚያውቅ ሰው ተገኝቷል ስትባል እና ስትሰማ በጣም ደንግጣ ነበረ። በመፍራቷ ሰላም ምን ብላታለች? የሆነ ሰው መጥቶ አሁን ምናልባት ነው ያለችው ለሰላም ማለት ነው። ቃል እሷ ያንቺ ልጅ አይደለችም ቢሉሽ ምን ታረጊያለሽ ነበረ ብላ ስትጠይቃት የነበረው። ሰላም ግን እንዴ አንቺ እኮ ልጅ ነሽ፣ ማን ነው እንደዚህ ሊል የሚችለው? እንደዚህ አይነት ሀሳብ ጭራሽ ልታስቢ አይገባም። አንቺ ልጅ ነሽ፣ ለምንስ እንደዚህ ይባላል? እንደዚህ መቼም ቢሆን አይባልም። አንቺ እኮ ልጅ ነሽ፣ እንዴት አይነት ሀሳብ ነው የምታስቢው ነበረ ስትላት የነበረው። ቃል እንግዲህ ውስጧ ያለውን ፍራቻ ነው የተናገረችው። ሰላምም አንቺ ልጅ ነሽ ነው ያለችው። ሰላም እንግዲህ እሷ ልጇ እንደሆነች ነው እስካሁን አምና እየተቀበለችው። ይሄንን ደግሞ በኃይሉ ያውቃል፣ ብሌን ታውቃለች። ሰላም ብቻ ነበረች እንግዲህ ልጄ ናት ብላ ነበር የጠበቀችው እና አሁን ላይ ስትሰማ ሁሉም ነገር ግልጽ ሲሆንላት የበኃይሉ ማንነት ስትሰማ እንግዲህ ሰላም በጣም ነው ያዘነችው። ወንድሟ በዚህ ልክ ሲጫወትባት፣ በዚህ ልክ ተንኮል ሲሰራባት አምና መቀበል ነው የከበዳት። ከዚህ በኋላ እንግዲህ የሚደረገው ነገር የበኃይሉን ሀሰትና እውነት ለማረጋገጥ በቀላሉ ብዙዎች ሰዎች እንደዚህ የወላጅ ማንነት ሲመጣ ቤተሰብ እንግዲህ የተጠፋፉ ሰዎች እንኳን ሲገናኙ ለማረጋገጥ ምንድን ነው የሚያደርጉት? የዲኤንኤ ምርመራ ነው የሚያደርጉት ማለት ነው። ከዚህ በኋላ እንግዲህ የነ ብሌንም የዲኤንኤ ምርመራ አድርገው ሰላምና ብሌን እናትና ልጅ እንደሆኑ የበለጠ ያንን ያረጋግጣሉ። አሁን ላይ ግን የደረሳቸው ማስረጃ ለሁለቱም ትክክለኛ ማስረጃ ነው የደረሳቸው ማለት ነው። በዛ በመረጃ መሰረት እናትና ልጅ መሆናቸው ተረጋግጧል። ደግሞ ሞር የበለጠ እርግጠኛ ለመሆን ያው የዲኤንኤ ውጤቱን ምርመራ ያደርጋሉ። ከዛ በኋላ በውጤቱ ደግሞ እርግጠኛ ይሆናሉ። ግን ያው ተመሳሳይ ታሪክ ነው የተነገራት። ሰላም እዛ ቆይታ የመጣችበት ዓመተ ምህረት ይሄ ሁሉ እንግዲህ ያደረገው ደግሞ በኃይሉ ነው። በኃይሉ የእውነት ለገንዘብ ብሎ እንደዚህ ማድረግ አልነበረበትም። አሁን ላይ ግን ሳሚ ታሪክ ሰርቷል። ሁሉንም ነገር ፍርጥርጡን ነው ያወጣው። ሳሚ እንግዲህ በኃይሉን ተበቅሎታል ማለት ነው። አንዳንዴ እንግዲህ ፍቅር እንደዚህ እኮ ነው። አፍቃሪ ሲኖርም እንደዚህ የሆነ እውነታን ያወጣል። ትክክለኛ አፍቃሪ ሲኖር መከታ ይሆናል፣ ጠባቂ ይሆናል፣ ለእውነት ይጋፈጣል። ፍቅር በቃ ኃያል ነውና ብሌንን በማፍቀሩ እንግዲህ ብሌን ያው ተጠቃሚ ነው የሆነችው። የዳጊ ፍቅርስ ደግሞ እንዴት ሆነ ስንል እንግዲህ ዳጊን እንግዲህ አሁን ላይ ይቅርታ አላደርግልህም ብለዋለች። በአሳዳጊ እናቷ ስለመጣባት ይቅርታ አላደርግልህም ነው ያለችው። ዳግም በጣም ተጨንቆ ነው ያለው። በጣም አዝኗል ብሌንን በማሳዘኑ። ሳሚ እንግዲህ ብሌንን የራሱ ለማድረግ ተፍ እያለ ይገኛል።